የተገዛው 2014 ነው 2014 ነው። ከመጣ 2 አመት እየሆነ ነው። የተገዛው 750 ሺህ ብር ነው። በራሴ ነው። ያው ከመንግስት ድጋፍ የለውም። በራሴ ወጪ የገዛሁት ነው። ዞሮ ለወረዳው የከፈፍና የሞራል ስራ ሙሉ በሙሉ ተደራሽ አናደርግም። በዚህ ማሽን በትንሹም ቢሆን የተወሰነ የማህበረሰቡን ችግር ቀርፈናል። ለምን ከሌላ ቦታ እየመጣ ዋጋ ጭማሪ ምናምን አለበት። የኛ ደግሞ ዝቅ ብለን ነው የምንሸጠው። ጣውላ አሁን ባለ 20 ጣውላ አለ፣ ባለ 30፣ ባለ 25፣ ባለ 15 ሞራል የጣራ አለ፣ የኮርኒስ ሞራል ያለ እነሱ ነው የምንሸጠው። ዞሮ ከሌላ ቦታ የሚመጣውን አሁን በትንሹም ቢሆን ቀርፈናል። እንግዲህ ከጭነት ጀምሮ ከምናስጭንበት ጀምሮ በቀላሉ የ7 የ8 ሰዎች የስራ ዕድል ፈጥረናል ማለት እንችላለን። ከእንጨት ቆረጣ ጀምሮ ያለው ማለት ነው። አጠቃላይ የእንጨት እና የእንጨት ውጤቶች የተባሉ ነገሮች ሁሉንም እንሰራለን። ዙሮኛ አሁን ከከተማ አስተዳደሩ የምንጠይቀው ምንድነው? ይሄ ማሽን ትክክለኛ ቦታ ላይ አይደለም ያለው። አሁን በቃ ተቸጋግረን የራሳችን ቦታ ካለችን ቦታ አጣበነ ነው እየተጠቀመ ያለ ነው። ይሄ የዚህ ማሽን የስራ ቦታ ወይም መስሪያ አይደለም። ለዚህ ማሽንም አይመጥንም ይሄ ቦታ። በቃ እኔ አሁን ከከተማ አስተዳደሩ እንዲያደርግልኝ የምፈልገው በቃ ለዚህ ማሽን የሚመጥን ቦታ ስትራቴጂካል የሆነ ቦታ እፈልጋለሁ። በቃ የመስሪያ ቦታ መብራት ስሪፌዝ ቆጣሪ ነው የሚወስደው። እንደምታዩት ስሪፌዝ ነው ለዚህ ማሽን በቃ መብራት አጠገብ ሆኖ በቃ ላለው የመብራት መስመር ላይ ላለው ስሪፌዝ ቆጣሪ እኔ ማስገባት የምችል ሁኜ ከተማ አስተዳደሩ የቦታ ድጋፍ ቢሰጠኝ ከዚህም የበለጠ ማሽን አሁን በቅርብ ሰዓት የምናስገባው ማሽን አለ። አሁን ይሄ አገር ውስጥ ማሽን ነው። የውጭ ማሽን ከኋላ ያጠይቀና 3 ማሽኖች አሁን በቅርብ ሰዓት የሚመጡ ለዚህ ለምላጭ መሳያ የሚያገለግል ምላጭ ሲቆረጥ የሚቀጥል እንደገና ደግሞ ከዚህ የተሻለ ዲጂታል ማሽን ከኋላ ያጠይቀናል። አሁን እሱ ከተማ አስተዳደሩ ቦታ ቢያመቻችልን ያ ማሽን ቢገባል የብዙ ልጆችን የስራ ዕድል መፍጠር የሚችል ማሽን ነው እና ከተማ አስተዳደሩ አሁን እንዲያደርግልን የምንፈልገው ምንድነው? የቦታ ችግር በጣም እንደምታዩት ገደብ ነው። ይሄንን ቀጣጥለን ነው ገደብ የምታዩት እንዴት ብሎ እንደተሰራ የሚታይ ስለሆነ ማለት ነው። እና በዚህ ሁኔታ ነው ያለው። ከተማ አስተዳደሩ እንዲያደርግልን የምንፈልገው ቦታ ነው በቃ።